ኦርቶዶክሶች ወላሂ ነው የምላችሁ እኔስ ማርያምን ወዳታለሁ። እሺ ባሙሌር በጓዳጎን ድርጅት አምባሳደር አድርጋችሁ ሾማችሁ በሄድኩበት እኔስ ማርያምን ወዳታለሁ ብዬ ቪዲዮ ሰራ እና ከስራ በቃ ቻው ተባለ። ከስራ ተባረሃል? የኔ ጠላቶች አሁንም ጠጉራቸው ዊግ ነው የሚሏል። እንዲያውም አውልቀው ሲያኖሩት አይተናል። ሻንችን እንኳን የሚያረጋጋ ሰው ሊኖር ይችላል። በማርያም ለአዶናይ ደብዳቤ ልክለት አልመለሰም። እኔ ከሞትኩኝ ከጃኒና ከአዶናይ ራስ እንዳትወርዱ። ከኪዘው ያው ለብሶ ባካችሁ እንደው ስለፈጠራችሁ ከአዲስ አበባ ወደ አማራ ክልል ወይም ከአማራ ክልል ወደ አዲስ አበባ መሄድ ይቅርባችሁ። ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላክ አበው ቅዱስ እግዚአብሔር ስሙ ዛሬም ዘወትርም የተመሰገነና የተወደሰ ይሁን። ክርስቶስ ተነስቷል፣ በእውነትም ተነስቷል። ዛሬ በወቅታዊ ጉዳይ ተመልሼ መጣሁኝ። በዛሬ ዝግጅታችን ላይ ትንሽ ውዝግብግብ ያሉ ሀሳቦች የተቀላቀሉበት ነው። በአንድ በኩል የሚያስቁ፣ የሚያዝናኑ፣ የሚያናዱ ጉዳዮች አሉ። በአንድ በኩል ደግሞ በጣም የሚያሳዝነው አሁን ላይ የተለቀቀው የጋዜጠኛ ሶፎንያስ ቪዲዮ አለ። በጣም ልብ ሰባሪ ቪዲዮ ነው። እሱን እንመለከተዋለን። ወደ መጨረሻ አካባቢ ደግሞ የአጥማቂያንና የአህዛቡን ቪዲዮ የምንመለከት ነው የሚሆነው። ታዲያ አሳዛኝ ቪዲዮ ተመልክቶ የሚያስቅ የሚያዝናና ቪዲዮ ማየት ተገቢ ነው ብዬ ስላላሰብኩኝ የተወሰኑ የፓስተሮችንና የነጃኒን ቪዲዮ እንመልከት። ለብዙዎች እንዲደርስ ታዲያ ይህን ቪዲዮ ሼር አድርጉ። ሀሳባችሁን ግን ኮሜንት ላይ ከመስጠት ወደ ኋላ አትቦዙ። Keep on watching. Man of God is ministering to him. The Holy Spirit is running the divine procedure. Amen. Healing the fractured hand bone. Look at me, brother. Stand up straight. Okay? Amen. የተሰበረ ሰው ግን ብቻ የምታሸግለት ነው። ይሄ ሁሉ አሜን አሜን አሜን። Remove of yourself the bandage. የታሸገበት ምልክት እንኳን የለውም። Jabaste ኢየሱስ ክርስቶስ አሜን አሜን። እንደንዳ ወይና ለተና ደበተናስ ሪፈሪና ገነነ ፊደን ኦጋ አማካ የተሰበረው የቱ ጋር ነው? እዚህ ጋር የተጠቀለለው የቱ ጋር ነው? ይችም ታከል ሲፈታ ምንም ምልክት የለውም። የሚታሸው እዚህ ጋር ነው። ዋናው ማፈዋስክ ነው። እንኳን ተፈወስክ ብለናል ወዳጃችን። ጥሩ ነው። እንቀጥል። አንድ ድራማ ያው ጀምረዋል። ጃኒ እና አዶናይ ድራማ ጀምረዋል። ላይ ተለያይተናል የሚል ነገር አይቷል። ግን ያው ሽምግልና ሊልኩ እንደሆነ ማህበራዊ ሚዲያ ላይ ምንም እየተሰማ ነው ያለው። ታዲያ እነሱ አይደለም የገረመኝ፣ የነሱ ቀልድና ድራማ አይደለም የገረመኝ የነሱ ተከታዮች እነሱ የሚለያይ ከሆነ ራሳችን እናጠፋለን ማለታቸው ገርሞኛል። ቀልድ አይደለም። በነገራችን ላይ ላሰማችሁ። አትላኩብኝ ከይሳ ተውኝ። እሺ ትንጫላቸው የሚያውቁ ሰዎች ምናምን ሊኖሩ ይችላሉ። በቅርብ ትንሽ አንቺን እንኳን የሚያረጋጋ ሰው ሊኖር ይችላል። በማርያም ወይም ከላይ ለኔ የምታስቡ ከሆነ ማለት ነው ትንሽዬ ፍንጭ ስጡ። የእውነቱ ማለት ነው። የእውነቱ የሚያውቅሰው ካላስገቢ ለአዶናይ ደብዳቤ ልክለት አልመለሰም። ማንም የመለሰ ለእሱም ለሊዛም ለሁሉም ልክ ያለው ኢቭን ለጋሽ ሰለሞን ራሱ ልክ ያለው ግን ማንም የመለሰልኝ የለም። አሁን እነሱ አሁን ውዝግብ ያለ ሁኔታ ላይ ስለሆኑ ነው። ሰርግ ነው ይሄስ ከስራሱ ሰርግ ነው እያሉ ነው። እሺ ታውቋቸው ከሆነ እና ያረጋጋት አዘጋጅቻለሁ። እውነት ከሆነ ግን ካልሆነ ደግሞ የሰርጉ የሁላችን የመቃብር መለበሻ ነው የሚሆነው። እኔ ከሞትኩኝ ከጃኒና ከአዶናይ ራስ እንዳትወርዱ። እነሱ ናቸው የኔ ገዳዮች። እንደዚህ አይባልም። ተይ እንደዚህ አይባልም። ምን ሆነሽ?
ራሱ እኮ እንደዚህ ብለሽ ነው ራስን አጠፋለሁ እያልሽ ሆስፒታል ገባሽ እኮ። ትናንት እኮ እሷ ናት ግሉኮስ ተደቅኖላት የነበረችው ልጅ አወቅሻት? ቤዚ በእነ አዶናይ እና ጃኒ መለያየት ምክንያት ራሷን ለማጥፋት ሞክራ ሆስፒታል ጭምር ገብታ ነበር። አስባችሁታል? ሆስፒታል ገብታ ነበር። እውነታውን ከነኚህ ጋር ነው አብሮ የሚኖረው። ክፉ ነገር ላለመናገር እሞክራለሁ እና ይሄን ቪዲዮ ሳይው በጣም ነው ያስቀኑኝ። ማለት ስንት አይነት ሰው አለ? ምን አይነት ድድብና ነው? ሰው መውደድ ማድነቅ እኮ ችግር የለውም። ሁሉም ሰው የሚወደው የሚያደንቀው ሰው ይኖራል። ግን ሰው ተጣላ ምናምን ብላችሁ በሰው ውስጥ ገብታችሁ እንደዚህ ሰው ማለት ምንድነው? አንቺ የምትሰቃዩ እንዴ? የሆነ ጭንቀት ምናምን ሐሳብ የለባችሁም እንዴ? ምን አይነት ኑሮ እንደምትኖሩ ብቻ ነው እኔ ማወቅ የምፈልገው። እንደዚህ አይነት ሰዎች እንዴት ነው over someone else's problem ማታቁት ማያቃችሁ ሰው ህይወት ውስጥ ገብታችሁ እንደዚህ እስከ መሰቃየት ምናምን ደርሳችሁ የምታለቅሱት? ምናችሁን ነው የሚያማችሁ? ማለት የሆነ የህይወት ጭንቀት ምናምን የሚያስጨንቃችሁ ማድረግ መድረስ የምትፈልጉበት ምናምን ቦታ የለም? የእግር መንገዳችሁ ነው እንደምትኖሩት? ምን አይነት ከብት እንደዚህ መጠፍጠፍ በነገራችን ላይ የእነኚህ ሰዎች ቤተሰብ ከብት በመጠበቅ አሊያም እርሻ በማረስ እጃቸው የሚደሙ ቤተሰቦች ነው የሚሆነው በነገራችን ላይ። እነሱ ግን ገና ለገና የማያውቋቸው ሰዎች በድራማ መልክ እየኖሩ ያሉ ሰዎችን ሊለያዩ ነውና ብለው ሆስፒታል እየገቡ ደግሞ ራሴን ባጠፋ አዶናይና ጃኒ ተጠያቂ ናቸው የሚሉ ናቸው። ጃኒ ከአንድ ሳምንት በፊት እንዲህ ብላ ነበር አሉ እና አዲስ ነገር አለ ሰሞኑን። በጣም በቃ ኤክሳይትድ ጋይስ። የሚገርም በቃ የሆነ ሰርፕራይዝ አላችሁ። መቤቴን ብያለሽማ ትልቅ ሰርፕራይዝ አላችሁ ለፋኖቼ። ይሄ ለፋኖቼ ነው፣ እኔ ለምደግፉ መድኃኔዓለም አደንግጡ ችግር የለም። ይህ ሰርፕራይዝ አላችሁ፣ የሚገርም ሰርፕራይዝ። ከዛ ላይ ይሄን ባሉበት ቀጣይ ትንሽ ቀናት ደግሞ ተለያይተናል፣ ሁለቱም ተለያይተናል ብለው እንትን አደረጉ። ስቶሪ የሚባለው ስቶሪ ያደረጉና ጻፉ። ከዛ በኋላ ሰው ይኸው ያዙኝ ልቀቁኝ ራሴን ካላጠፋው በግሉኮስ በምናምን እያወራን ያለው። እንደው እንዴት ያለ የነፈጨለ ትውልድ ነው የሚባለው። የነፈጨለ ትውልድ ላይ ደርሰናል በክርስቶስ። ኦኬ እንለፋቸው። አረብ ሀገር ያሉ ሴቶች አንዳንዴ በጣም የሚያስደንቁኝ ሰዎች ናቸው። በነገራችን ላይ በጣም ብዙ የሚያስጨንቅ ነገር እያለ በእንዲህ አይነት ነገር ውስጥ መጨናነቅ ራሱ አንዳንዴ ይገርመኛል። ለማንኛውም ወደ ደግሞ አሁን ጠንከር ወዳለው ጉዳይ እንነካው። ባካችሁ እንደው ስለፈጠራችሁ ከአዲስ አበባ ወደ አማራ ክልል ወይም ከአማራ ክልል ወደ አዲስ አበባ መሄድ ይቅርባችሁ። ግዴታ ከሆነ ደግሞ ባህር ዳር ሄዳችሁ በፕሌን ሂዱ። እንደሚታወቀው እንግዲህ ካሊደሮ እስከ ጓጽዮን ያለው የሲኦል መንገድ ስንት ወገኖቻችንን ስንት ምንም የማያውቁ ንጹሃን ኢትዮጵያውያንን አሳጥቶናል። ቤት ይቁጠረው። እስከ መቼ ነው በየሳምንቱ አንድ መኪና ህዝብ በሽፍቶች እየታገተና በጭካኔ እየተገደለ የሚቀጥለው? የቱ ጋር ነው ማብቂያው? የሚመልስልኝ አለ? አሁን የሰዎች ሞት ከአዶናይና ከጃኒ የፍቅር ህይወት መቋረጥ አንሶ ነው በቂ የሚዲያ ሽፋን እንኳን ሳያገኝ የቀረው? ኧረ ተው ወገን፣ መቼም ሰብአዊ ፍጡር ነን፣ እንደ ሰው እናስብ። አንድ ሀገር እየኖርን እንዴት በዚህ ልክ እንራራቃለን? እሺ ሽፍቶችስ? መቼም ሰዎች ናቸው፣ ሰይጣኖች አይደላችሁ። በንጹሃን ዜጎች ሞት የሚመለስ ጥያቄና የፖለቲካ ርዕዮተ ዓለም እንደምን ያለ ነው ባካችሁ? መዳረሻውስ ምን ቢሆን ነው? ለማንኛውም ከዚህ በኋላ በዚህ የመንገድ ክፍል መመላለሱ ይቅርባችሁ። የፕሌን ቲኬት ለመቁረጥ የሚሆን ገንዘብ ከሌላችሁ ደግሞ በቃ አርፋችሁ ተቀመጡ። መቀመጥ እኮ ስለማይችሉ ነው እኮ እንደዚህ እየተመላለሱ እየሄዱ ያሉት በመከራ ውስጥ። ምክንያቱም እንደሚታፈኑ ያውቁታል፣ እንደሚያዙ ያውቁታል። እንደዛ መሆኑ በመከራ ውስጥ የሚያልፉት ለዛ ነው እንጂ ደልቷቸው ወይ ደግሞ ትንሽዬ በርበሬ ለማምጣት አይደለም እየሄዱ ያሉት። ጉዳዩ ብንሞትም እንኳን እንሙት የሚል እሳቤ ይዘው እየሄዱ ያሉት። በነገራችን ላይ እንግዲህ በዚህ መሀል ነው ሰውየው ምርጫ አለ የሚለው። ምርጫ በሌለባት ሀገር ላይ ምርጫ አለ ይላል። ያሳዝናል። ወደ ሶፎንያስ እንግባ። ታዲያ ሶፎንያስ ስንገባ ቪዲዮን ከማሳየት በፊት
ይሄን አንድ ሰው የእሱን ታሪክ ከፍቷል። ምን ቻናል እንደተለቀ አላውቅም፣ ግን አፍሪካ 24 የሚለው ላይ ነው የተለቀው። ለማንኛውም ላሳያችሁ። ቡሽ የቤት ስሙ ነው። ዘናጭ ነው እሱ በልጅነቱም የዘጠናዎቹ ትውልድ የፎቶ አነሳስ ሰለባ ጎበዙ ተማሪ ህይወትን ለማሸነፍ ብዙ ውጣ ውረዶችን አይቷል። 4 ኪሎ ማስቲካ አዟሪው ያኔ የደገፈችውን ሊስትሮ ዕቃ ዛሬም በክብር አስቀምጧታል። የአምባሳደር መንገድ የታክሲ ረዳቱ፣ የሰሜን ማዘጋጃው የፓርኪንግ ሰራተኛው፣ የፒያሳው ስፖርት ቤት ተላላኪና የጽዳት ሰራተኛ፣ ቀበሌም ቲያትር ክበብ ጎራ ብሏል። እንጀራ ለመብላት ብዙ ዞሯል። በብዙ ሙያ ቀዳዳዎቹን ለመድፈን ጥሯል። መምህርነት ህልሙ፣ የኮቶቤው መምህር፣ የማይክሮሊንኩ አካውንታንት፣ ስለ ህልሙ በነፃ ቀጠሩኝ ብሎ ለኢቲቪ ደብዳቤ የጻፈው ህልመኛው ወጣት ጋሽ ውብሸት ወርቅ አለማው ጋር ተመላልሶ ስለ ማስታወቂያ ብዙ ልምድ ቀስሟል። እንደውም የቼራሊያ ማስታወቂያ የሰረከኝ ሰውዬ ስላዋረደ ብሩን ብትከፍለኝ ይላል። ለማስታወቂያ ስክሪፕቶቹ ዛሬም በጥንቃቄ ያስቀምጧቸዋል። በ19 ዓመት የአየር ላይ ወጣው ዛሬ ላይ የ30 ዓመት ሰው ነኝ ይላል ሶፊ። ከጊዞ መራኪ ጋር በወጣቶች ፕሮግራም አየር ላይ ወጣ። ለ6 ወራት ያለምንም ደሞዝ ለሙያ ፍቅር የኢቲቪ ደጃፍ የተመላለሰ አያሌ ደብዳቤዎችንም ጽፎ ደጅ ጸና። ኮካኮላ የተሰጠው ውድድር መድረኩን አጋፍሮ የቲቪ ቤት የከተመው የቢኤስ አዲስ ነገር ህልመኛው በነፃ የሰራበት ቤት የተመሰገነበት መልሶ ደሞዝተኛ የሆነበት የሚበላበትን እንጀራ ቀድሞ የጋገረ ብልህ የእሑድ መዝናኛው ድምቀት ከኢቢኤስ ናፍቆት ጋር በኢቲቪ ያዝናንተውናል። ሙሽሮች መስለው ስንቶችን አወዛግበዋል። አብሮ ደናሾቹ፣ ባለሊሙዚኖቹ፣ ኃይሎ ጋምባዮቹ ከደመራው አብረው የቲቪ ደረጃዎች አሻራቸውን አስቀርተዋል። ባለንዝርቶቹን አንዳቸው ለአንዳቸው ጌጥና መለያም ነበሩ። ጠይሙ ሳቂታ ካሻው ቆቡን ደፍቶ ወዲህ ከነዱላው ወዲያው ከነሂጃቡ ከነጀለቢያውም ከሚስኪኑ ቤት ገብቶ አንዳች አኗኗር ያሳየናል። ግንባርም ከሀገር ዘብ ጋር አለ። ባለመለከቱ አዋጅ ነጋሪ፣ የመድረክ አጋፋሪ፣ ዶክተሩ ተዋናይ በእሑድ መዝናኛ ስራዎቹ የበርካቶችን ቤት ያንኳኳ። ውዝዋዜው ልዩ ነው። ጉራገኛው ተወዛዋዦችን ይፈትናል። ጋቢ ደራቢው፣ ጃንጥላ ዛሪው፣ አገው መሳይ በጋዜጠኝነቱም የማይገኙ እንግዶች ለሱ ቀላል ናቸው። ቴዲ በስሜ ሲጠራኝ በደስታ ፈነደቅኩ ባይ አብነት ቤተኛው በደስታ አውግቶናል። ከናቲ ጋር ተጫውቶ ከሄኖክ ጋር ልዩ ቀነሳ ይቶናል። ተዋናዮቹ ቀርቦ የነሶ መሳይ ወንድሜኔ ቀንደኛ አድናቂ እጁ የተችላለ የምስክር ወረቀት ተሰጥቶታል። ስለናቱ ቢያወራ የማይሰለቸው የዋት መልኳን ግርማ ሞገሷን ዘበናይ ነበረች እኮ ሰላምዬ እኔን ያላባት ስታሳድግ መልኳን ያጣች እናቴ ይቿት የኔ ጀግና የዋት በ6 ወሬ ከጉልበታ ላይ አውላኝ ጉልበቷን ያጣች ብሎ ዛሬም ጥሏት መውጣት ዳገት የሆነበት በ60ኛ ልደት በዓሏ ላይ ሰርፕራይዝ ያደረጋት ካባ ደርቦ ዳግሜ ሙሽራት አበባ ያስበተነላት በርካቶች በታደሙት ዝግጅት በእንባ ያመሰገናት እጁን ነክሶ ስለሷ በእንባ የተናገረ ሶፊ የእናቱ ልጅ የባቡል ኬሩ የበጎ አድራጎት ድርጅት መጀመሪያው ጎብኚ ጋዜጠኛ ስለ በጎነቱ በወረቀት የተመሰከረለት ታዋቂ ሰዎችን ወደዚህ ደጅ የሰበሰበ ስለ መልካም ስራው ተቆሞ የተጨበጨበለት ጋቢ የሚደረብለት አምባሳደሩ የሙያችን ተምሳሌታችን ኢቲቪ ገብቶ ህልሙን የኖረ የቲቪን በር ከፍቶ የገባ ኮምፒውተሩ ላይ ቁጭ ብሎ ሳለፈበት እንጀራ የጎለጎለ በመረጃ ራሱን ለማብቃት ጥረት የሚያደርግ ህልሙን ለመኖር ብዙ ጠውረዶችን ያለፈው ልጅ ዛሬ ህልሙን እየኖረ ነው። የቲቪ ስቱዲዮ መመላለሻው ነው። የእሑድ መዝናኛ ወንበር የሚጠብቁት ባለአስተማሪ ታሪክ ባለቤቱ ጋዜጠኛ ሶፎንያስ ዋሲው። እንግዲህ ጋዜጠኛ ሶፎንያስ ዋሲው ማሻይ ብዙም አላውቀውም ነበር። ምክንያቱም ብዙም ቴሌቪዥን የሚከታተል ሰው አይደለሁኝም። በፊልም ጀምሮ ኦልሬዲ ዩኒቨርሲቲ ከገባሁኝ ከ2005 ጀምሮ ቴሌቪዥን አይቻልም። እንደው በአመት ምናምን እንደገና አንድ ጊዜ ካላየሁኝ በስተቀር ብዙም የምከታተል ሰው አይደለሁኝም። ነገር ግን ይሄ ጉዳዩ ሲራገብ ነው እሱን ያወቅኩትኝ። ታዲያ ባቡል ኸይር ያሉ ኡስታዞችን ይቅርታ ጠይቋል። ይቅርታ የጠየቀበት ቪዲዮ በጣም ልብ የሚሰብር ነው። ደግማችሁ ማየት ትችላላችሁ። ፈልጋችሁ ወደኋላ እየመለሳችሁ ላሳያችሁ። ባቡል ኸይር በጎ አድራጎት ድርጅት አምባሳደር አድርጋችሁ ሾማችሁ በድያችኋለሁ። አናንዬ ይቅር በይኝ እናቴ፣ ፈቲ፣ አባይ፣ ሮማን፣ ኡስታዝ አቡበከር አህመድ፣ በድሩ ሁሴን፣ ኡስታዝ ሙሉ ቱርኪ አንገታችሁን አስደፍጫችኋለሁ። ይቅር በሉ። አይዞ በቃ። እንግዲህ ይህን መልእክት ቀጥታ ያስተላለፈው ለባቡል ኸይር የበጎ አድራጎት ድርጅት ነው። አምባሳደር አድርጋችሁ ሾማችሁኝ፣ ነገር ግን አስቀየምኳችሁ፣ አስከፋዋችሁ የሚል መልእክት ነው። ኡስታዞቹንና ሴትዮዋን በስም እየጠራ ይቅርታ አድርጉልኝ ያለው። እኔ ከዛ ባለፈ ነው መመልከት የፈለግኩትኝ። ገዳም እንደነበረ የምናስታውሰው ነው። ለ5 ወር ከምናምን ለ6 ወር አካባቢ ገዳም ነበረ።
ይመስለኛል ገዳም በነበረ ሰዓት ላይ ከአባቶች ባለበት ሁኔታ ወይም በነበረበት ሁኔታ የተቀበለው ቀኑና ትንሽ ጠበቅ ከበድ ያለ ይመስለኛል። ብዙ ጊዜ እንደዚህ አይነት ነገሮች ማሸነፍ የሚቻለው በጾም በጸሎት በትጋሃ ሌሊት በስግደት ስለሆነ ትንሽ ጠበቅ ያለ ቀኑና እየተሰጠው ይመስለኛል። ትናንትና እንዳልኳችሁ ይሄ ጠበቅ ያለ ቀኑና ግን እንደምትመለከቱት ሰውነቱ በእርግጥ ዝሙት አንዱ የስጋ መጥገብ ስለሆነ እሱን ትንሽ ለማርገብ የሞከሩ ይመስለኛል። በዛው አንግል ግን አውቀውትም ይሁን ሳያውቀው ልጁ ጤንነቱ የተጎዳ ይመስለኛል። ይሄ ሀሳብ ነው እና እስቲ ሀሳባችሁም እንደው በጸያፍ ቃል ባልሆነ በተገቢነት ባለው ሀሳብ ሰጡ ደስ ይለኛል። ከዚህ ጋር ወደ እስልምናው ልንሄድ ነው። ኢትዮጵያ ውስጥ በነገራችን ላይ ሼኹና ቄሱ ተከባብረው የኖሩባት ሀገር ነች። ብዙ ጊዜ ብለናል። ከዚህ በፊት የነበሩ ሀጂ ሙፍቲም ኢብራሂም ሙፍቲም ሀጂ ሙፍቲም ሲናገሩት የነበረው ተከባብረው የኖሩባት ሀገር ነች ሀገራችን። ይህንን ነገር ታዲያ አሁንም እየተደገመ ነው ያለው፣ ግን ደግሞ ሀሳብ እንሰጥበታል። ኬክ ይዘው ያው ለብሶ ክብር እኔ ለያዝላችሁና በደንብ ተዛያሩ ማሻአላህ አብሶሎት እንዴ የሚገርም ነው በጣም አብሽሮ አረፍ አይዟችሁ ባታው አረፍ እንበልና ደግሞ ቀሪውን ነገር እንጫወት ነው። እስቲ ዛሬ ደስ ብሎናል በጣም ተፈضل እርሱ ሀገራችን እንዲህ አይነት ነበራት። ቄሱ ከሼኹ ጋር ተከባብረው ተዋደው ጉርብትና ኖሯቸው የሚኖርባት ነች። አሁን ላይ ያሉ የዋሃቢያው ክፍል ግን ይሄን ነገር አይፈልጉም። መበተን መለያየትን የሚያስፋፉ ናቸው። በእርግጥ ታዲያ ይህን ነገር ደግሞ ወደ ወጣቶች እናምጣው። ትንሽ እኔ ገደብ ያለፈ ስለመሰለኝ ነው የዚህ ልጅ ቪዲዮ አመጣላችሁ። ይህ ልጅ ኢንተርቪው ሰጥቷል። ወደ የመርካቶ ልጅም ጭምር እንደሆነ ተናግሯል። ሁለት ቪዲዮ ላሳያችሁ። ኦርቶዶክሶች ወላሂ ነው የምላችሁ፣ እኔስ ማርያምን ወዳታለሁ። እኛም እንዳንተ እንወዳታለን። እኔስ ማርያምን ወዳታለሁ። እኛም እንዳንተ እንወዳታለን። ከወደድካት እኛም እንዳንተ እንወዳታለን። አትወዳትም ሸክል ነው፣ አትወዳትም ቀልድ ነው። ሰላም አለይኩም በሄድኩበት እኔስ ማርያምን ወዳታለሁ ብዬ ቪዲዮ ሰራሁ እና ከስራ በቃ ቻው ተባለ። ከስራ ተባረሃል? ውጣ። ከዛ ምን አጠፋ? ምን አይነት ቪዲዮ ነው የምትሰራው እንዴ? በቪዲዮ ነው ያው መርካቶ ላይ ስታድግ የፈለገ እኔ አሁን መሳቄን ምናምን አይደለም የሚለ ጸባይ እንዳለ ሁሉ ደንፎ የሚባል ነገር አለ። ትህትና እንዳለ ሁሉ እልህም የሚባል ነገር በማርያም ምክንያት ነው እንዴ ምናምን። እኔ እንደውም ሌላ ነገር አይቶብኝ ምናምን መስሎኝ ነበር። አልহামዱሊላህ ደግሞ የሰው አቃል ወደም የጃመላን የለም ይላል እኔ ጋር እኔ በምን አይቶብኝ ምናምን ጣውጣ እንዴ ምንድነው የምለቀው ቪዲዮ እኔስ ማርያምን ወዳታለሁ በሷ ነው ወላሂ እኔ አረሰም በቃ እልህ ይዞኝ ዝነኛው ጀለሳለኝ ዝነኛው ቢኖር ይነግርህ ነበር። እልህ ይዞኝ ምንም አላልኩትም። እኔ ማርያምን በመውደዴ ነው ስራ ጣልከኝ። አረ ወላሂ ፋበል አንተ አይደለም ትታሰራለህም ከዚህ ዓለም ትባረራለህም ብትለኝ እኔ ማርያምን ከመውደዴ አልመለስም። ማርያምን ወዳታለሁ እለ ወላሂ ዘንቦ እንዲመጣ አርግብኝ አሁንም ከፍቶ ነው ማርያምን ወዳታለሁ እያልኩት በጉልበት ቢመጣ ትጣሉዋለህ። በምላስ የሚጎዳህ ሰው ይበልጣል። ገባ የሆነ በሰሩት ስራ እንድጸጸት ሊያደርገኝ ሰው ማርያም አንተ ማርያም ይሄን ብለህ ትጸጸታለህ? በፍጹም እኔ በማልጸጸትባቸው ነገር ትንሽም ቢሆን የተጎዳውበት ስራ ያተውበት ነገር ነው። ግን ደግሞ አልጸጸትም፣ ደስተኛ ነኝ። እኔ አሁንም ቢሆን ማርያምን ወዳታለሁ። ማርያም ነች በይ ወዳታለሁ። ያ ነገር ትንሽ ሜንታሊ እንትን ብሎኝ ነበር። አልহামዱሊላህ ሰው የሆነ እናንተን ይያለ ብቻ አልহামዱሊላህ ነው። እዛው ሱባኤን ጎተህ ታውቃለህ? ሱባኤ እንደ ጓደኛዬ ታሞ ለጓደኛዬ ብዬ እሺ፣ እስቲ ነገር ስለሱ እሱ ነገር ክሊር አድርግልኝ። ጥምቀት እየተከበረ እየተሸከም ነበር። ከዛም በኋላ አንድ ፖሊስ መጣና ወላሂ ብዬ ስልክ እያወራሁ ሳላይ ነውና
ሙስሊሙ ነው ምን ሊያረጋባ ስልክ ስታዋራ እኛ እድገታችን እንዴ ኦርቶዶክሶች ወላሂ ነው የምላችሁ እኔስ ማርያምን ወዳታለሁ ያም እናንተን ወዳታለሁ። እሺ ሐሳብ ልስጥ። መውረዱ መከባበሩ መዋደዱ አንድ ነገር ነው ያለ ነገር ነው የተለመደ ነገር ነው። በፊት በነበሩት የእስልምናና የክርስትና ኢትዮጵያ ውስጥ የነበረው ህይወት ይሄ ነው። ተከባብሮ ተዋዶ ተፋቅሮ መኖር የአንዱን እምነት አንዱ ሳይነካ አክብሮ ተከባብሮ መኖር ያለ ነገር ነው ወሃቢ ያስቀመጣው በፊት። ነገር ግን አሁን ላይ ይሄ ወጣት እያደረገው ያለው ነገር ግን በእነሱም በነገራችን ላይ ማክበር መልመድ አንተ ላይ ወይ ደግሞ የእናንተን እምነት እንድትሽሩ ያደርጋቸዋል ማለት አይደለም። ለምሳሌ እኔ ተነስቼ በእውነት እኔ መሐመድን ወደዋለሁ ብል ሐሰተኛ መሆን ነው ይሄ ሐሰትም ስለሆነ ምክንያቱም በእኛ ቤተ እምነት በእኛ ክርስትና መሐመድ የሐሰት ነብይ ነው ብለን ስለምናምን በአንጻሩ እኛ እመቤታችን እንወዳታለን የምንልበት ዋናው ምክንያት የአምላክ እናት በመሆኗ ነው። ይህ ወንድማችን ግን እመቤታችን የአምላክ እናት ብሎ አያምናትም። ስለዚህ ማርያምን ወዳታለሁ ሲል በሱ እይታ እያያት ከሆነ ስህተት ነው። ለማን ስህተት የሚሆን ለእኛ ስህተት ነው። ምክንያቱም በእነሱ የተራ ሰው አንድ ሰው የነብይ እናት እንጂ አምላክ እናት አይደለችም። እሱ ደግሞ በእኛ እይታ እያያት ከሆነ ለሱ ደግሞ ቤተ እምነት ክህደት ነው የሚሆንበት። ምክንያቱም እኛ አምላክን ወለደች የምንለው በእነሱ ቤተ እምነት ደግሞ አምላክ ወለደች አይሉም። ስለዚህ እንዲህ አይነት ነገሮች መውደድ መከባበር ከህብረተሰቡ ጋር ጥሩ ነው። ነገር ግን ቤተ እምነታቸው የማይፈቅድላቸውን ነገር ማድረግ ደግሞ በአንጻሩ ደግሞ ተገቢ ነው ብዬ አላምንም። ምክንያቱም ለራሱም አደጋ ነው የሚመጣበት ለራሱም ኩፍር ሊባል የሚችል ደረጃ ድረስ ሊያደርሰው ስለሚችል መከባበር መዋደድ ተገቢ ነው። የጓደኛን የቤተሰብን እምነት ማክበር ጥሩ ነው። አልፎ ተርፎ ግን የማታምንበትን ነገር ደግሞ ማድረግም ደግሞ ለራስህ እምነትም አደጋ ሊያስከትልበት ስለሚችል ጥንቃቄ ማድረጉ ተገቢ ነው የሚል ነገር ነው ያለው። ወደ አጥማቂያኑ ደግሞ ጎራ እንበል። ታዲያ ባለፈው አንድ አቅርቤላችሁ ነበር የዮሐንስ ተስፋ ማርያም የሚባለው ባህታዊ ማለት ነው። እና እዛ መረጃ ላይ አንድ መረጃ የሳትኩኝ መስሎኛል። ምክንያቱም እኔ 3 ሚሊዮን ነው ገዛ ብዬ የነበረው ነገር ግን ከ3 ሚሊዮን በላይ ነው ይህ ሰዎች ያወጣው። መረጃውን መለስበታለሁ። ይህን ቪዲዮ ላሳያችሁ። በራሳቸው በጠጉራቸው ላይ የኔ ጠላቶች አሁንም ጠጉራቸው ዊግ ነው የሚሉ አሉ። እንዲያውም አውልቀው ሲያኖሩት አይተናል ይሉባሉ። አውልቆ ጥሏቸው የልጌታ አውልቆ ጋደም ስለጣላቸው የማይሉት የለም የጠላቶች። ታዲያ እኔ የሚገርመኝ ሰሚው ነው። ሽማግሌም ሆኖ መስማት ምን ማለት ነው? ክርስትና አይደለም እንኳን ምን ማለት ነው? እነዚህ ሁሉ ጊዜ ሰው ብዙ ጊዜ ሲዋሽ ውሸታም ብሎ ማስቀመጥ ነው። ሁሉ ጊዜ ብዙ ጊዜ ሲዋሽበት ደግሞ ይሄ ሰው እውነተኛ ነው። ያም ይዋሽበታል፣ እነዚያም ይዋሽበታል፣ እነዚያም ይከሱታል። ይሄ ቅናት ነው ብሎ ምንም እኮ አጠራጥርም አያነጋግርም። አለዛ ግን አብሬ ጣላሁ በከንቱ የሚለውን እናስቀምጠዋለን እንጂ አንደዚህ ሁሉ ጊዜ ሲጠላና ሲከሰስ እዛ ተባብሮ አብሮ ማላመጥ ይሄ ጥፋት ነው። እና ራሱን ለእግዚአብሔር አገልጋይ ነኝ ብሎ እስከለየ ድረስ ይላል ከራሱ ላይ ይሄው ጠጉሬ ምላጭ አይረፍበት፣ ምላጭ ማረፍ የለበትም፣ መላጨት የለበትም። ስለቱ ለወርም ይሁን ለዓመት ለ2 ዓመትም ይሁን ለ5 ዓመት ይላል። እኔ ስለት አይደለም ስጦታ ነው። ከጥፍሬ እስከ ጠጉሬ ለእግዚአብሔር ራሴን አስረክቤያለሁ። ስለት አይደለም ለዓመት ለ3 ለ7 ለ10 አይደለም እስከ መቃብር ድረስ በቃ እግሬ ጫማ አለብስም በራሴም ምላጭ አያርፍም። መብቴ ነው ራሴ ለእግዚአብሔር አስረክቤያለሁ። እና መላጨት የለበትም ይላል። እንደገናም ደግሞ የወይን ጠጅ መጠጣት የለበትም። የተሳለው ሰውዬ ስለቱ እንዳይሻርበት ያን ከተጣ ተሻረበት ማለት ለምን ተስሏል? ጌታዬ ሆይ ለ1 ወር ጠጉሬን አልላጭም፣ የወይን ጠጅ አልጠጣም፣ ወይም ለ1 ዓመት ወይም ለ3 ለ7 ዓመት እንግዲህ ቀጥል። ስለተሳለ የወይን ጠጅ ከጠጣ እንኳን ሌላ ሬሳም ከነካ ይሻርበታል ይላል። ሬሳም መንካት የለበት። ዘኍልቍ ምዕራፍ 6 ከቁጥር 1 7 8 9 10 11 እያላችሁ ብታነቡ ታገኙታላችሁ። እንደዚህ ነው። ሌላው ወይት መጽሐፈ መሳፍንት ላንብብላችሁና ወደ ላይ መሄድ ይቻለኛል። በመጽሐፈ መሳፍንት ጭራሽ አካፋ ተይዘው ነው እንቅስቃሴዎች ሁሉ አካፋ ይዘው ነው እየተጓዙ ያሉት። የሆነ ሆኖ መረጃ ልስጣችሁ። ጸጉሬ እንዲህ የተሰፋ ዊግም እኮ እንደዚህ ታረቀው ቶሎ አይነቀልም። እንኳንስ
በርግጥ የሚሸወዱ አሉ። የሚያሳዝነኝ እሱ ነው። እንደሱ ደፋር ሆኜ ይሄን ህዝብ ባጭበረበረው ጥሩ ነበር። ግን አይ ነው አምላክ እንደሚያየኝ አውቃለሁ፣ ህሊና እንዳለኝም አውቃለሁ እንጂ እንደሱ ማጭበርበር ብችል እንደሱ በተለይ አረብ ሀገር ያሉ ሴቶችን መብላት ብችል በጣም የትና የትደርስ ነበር። ግን አምላክን የመፈራ ሰው ነኝ፣ ህሊና አለኝ። ይህ ሰው ባህታዊ ነኝ ብሎ ያለ ሰው በገዳም ያለ ሰው ነው። ዳላስ ላይ $1.6 ሚሊዮን አውጥቶ ቸርች የገዛ ሰው ነው። ድጋሚ ዳላስ ላይ ደግሞ 3.5 ሚሊዮን አውጥቶ መኖሪያ ቤት የገዛ ሰው ነው። ካሊፎርኒያ ላይ 3.7 ሚሊዮን አውጥቶ አዳራሽ የገዛ ሰው ነው። ሌሎች ቦታዎች ላይም እንደዚሁ በሚሊዮን የሚቆጠር ዶላር እያወጣ እያሳፋ ያለ ሰው ነው። እንግዲህ ባህታዊ መናኝ በባዶ እግሩ የሚሄድ ሰው ከ10 ሚሊዮን ዶላር በላይ አለ። አይገርማችሁ? ሚሊየንስ እያወጣ ይገዛል። 3 ሚሊዮን ብር ዶላር ማለት በአማርኛ ብትተረጉሙ ስንት ሊሆን እንደሚችል ማሰብ ተገቢ ነው። ተገቢ ነው። ጥሩ አድርጎ ተገቢ ነው። ከ500 ሚሊዮን ብር በላይ ነው ኢትዮጵያ። ከዚህ በአንድም በሌላም ይህ ሰው ቢሊዮነር ነው ማለት ነው። ቢሊዮነር ነው፣ ግን ባህታዊ ነው፣ መናኝ ነው። ዓለምን ጥሎ የሄደ ነው። የእሱ ዓለም ግን አሜሪካንም ጭምር የሚያካልል ነው። ታዲያ ይህ ሰው 6 ወር ወጣ ብሎ አሜሪካ ዞር ብሎ የሚፈልገውን ቤትም መኪናም ገዛዝቶ አዳራሽም መኖሪያ ቤትም በ3.7 ሚሊዮን ብር መዋኛ ገንዳ ያለውና የተገዛዛ በኋላ ሲመለስ አሉ፣ ይሄ ፌስቡክ ላይ ያገኘሁት ነው። ሲመለስ እንዲህ አይነት አቀባበል የተደረገለት አሉ። እና አሁን ይሄ ሰው ይህን ህዝብ በላ ይባል እንደፈለገ ቢበላቸው እንደፈለገ ቢያጨረባቸው የፈለገውን ያህል ብር ቢወስድ የፈለገውን ያህል ብር ተቀብሎ አሜሪካ ሄዶ ተዝናንቶበት መኖሪያ ቤትም ገዝቶበት ቸርችም ገዝቶበት አዳራሽም ገዝቶበት ቢመለስ ነው ያገባ። ለምን ቢባል እና አምላክ ነው ሰዎች አይሳሳቱ ፍጹም ባህታዊ አድርጎ የሚያስቡ በጣም የዋሃን መናፍስት የተጫወቱባቸው ሰዎች አሉ። በነገራችን በጣም በሚገርም ሁኔታ ይሄው አሁን አቀባበል ተመልከቱ። አንድ ቀን ቀድሶ አንድ ቀን ቀርቦ አንድ ቀን አቅርቦ የማያውቀውን ሰው እንዲህ ይጫወታል። እንዲህ የራሱን መንጋ አዘጋጅቶ እንደፈለገ የሆነባቸው ምንም አይደለም። ይበላቸው ነው ብለው እነዛ ሰዎች በነገራችን በቀላል አማርኛ እሱ ነው ብለው ይበላቸው። የኔስ አባባል እሱ ነው። ሳሳያችሁ በጣም ከይቅርታ ጋር ነው። ለአይናችሁም ለጆሮአችሁም እያዘንኩ ነው፣ ግን ይሄ ማድረግ ስላለብኝ ነው እና እስቲ እንስማቸውና የኔን አለፈው እስልምና ለመጀመሪያ ጊዜ የተቀበለው ከመካ በተሰደዱ ጊዜ የተቀበለው የኢትዮጵያ የአክሱም ንጉስ ማን ነው? በ7ኛው ሴንቸሪ ማለት ነው። ነጃሺ ካልክ ያው ተማሪው ታሪክን የኢትዮጵያን ታሪክ ላቅለለላችሁ። በኢትዮጵያ ውስጥ የነገሰ የመጀመሪያው እስልምና የተቀበለ ንጉስ ማን ይባላል አለና ነጃሺ አለ። አክቹአሊ ከተጫነው ነው አህያ የጫኗትን ብቻ ነው የምታራግፈው። በሙስሊምና ተከታዮች በኩል ነጃሺ ሙስሊም ሆኗል የሚል ሐሳብ አለ። ያንን ነገር እኔ አልቀበለውም።
እኔ አልቀበለውም። ማለት ሙስሊም ቢሆን ኖሮ የአክሱም ኤምፓየር ሙስሊም የመሆን ቻንሱ ሙሉ በሙሉ የኮንቨርት የማድረግ ቻንሱ እጅግ ከፍተኛ ነው ከመጠን በላይ። ስለዚህ ሙስሊም አልሆነም ወደሚለው አጋድላለሁ። ነገር ግን ሙስሊም ሆኗል ቢለኝም ሰው ማስረጃውን ለመስማት ዝግጁ ነኝ። ይሄ ዝም ብሎ እንትለው እቺን ቪዲዮ ለኢትዮ ማትሪክስ አድርሶልኝ። ኢትዮ ማትሪክስ እንግዲህ ኢትዮጵያ ውስጥ ታሪክና ይሄ ጀስት አይደለ ቀለል አድርጎ እያቀረበ ይገኛልና እንደ ማስተካከያ መስጠት ከፈለኳቸው ነገሮች እፎይ በተባለ ግለሰብ አሁን የሰጠው መልስ አለ። እንደሚታወቀው ኢትዮጵያ ውስጥ በፌደራል ፖሊስ ማለት ነው ደግሞ በኢትዮጵያ ሕግ የሚፈለግ አካል ሆኖ ያለ የሰጠው በርግጥ የሰጠበት መንገድ አሪፍ ነው። ለምን ሰውየው በጣም አሁንም እዚህ ድራማ ላይ ነው ኢትዮጵያ መንግስት ይፈልገው ፌደራል ፖሊስ የማይፈልገው ፌደራል የማይፈልገው ኢትዮጵያ መንግስት የማይፈልገው ምንም ይወጣበት ጥሪ የለም። ግን ያው ወሃቢያ መተዳደሪያው ሐሳብ ስለሆነ እንስማ ብዬ ነው። ወጥ የረገጠና ኢትዮጵያዊነት የሚባለውን ነገር አጥፍቶ ሙስሊሞችን ምልክ እስላሞፎቢያን አንጸባርቆ መሄድ የሚፈልግ አይነት ግለሰብ ስለሆነ ማለት ነው። ግን ይሄ ምንድነው እፎይ ከመጽሐፍቶቻቸው እያወጣ የሚናገረው ነገር ነው። ከዚህ ቪዲዮ ሲቀጥል በአረብኛ ደግሞ እናያለን። በነገራችን እኔ መልስ ሰጠ የፈለኩት ምንድነው በዚህ ቦታ ላይ ስለ ኪንግ አርማሃ ወይም ደግሞ ኪንግ ነጃሺ ማለት ነው ስለ ንጉስ ነጃሺ የሰጠው አይነት የሰጠበት መንገድ ማለት ነው። እኛ አዜ ሙስሊም ብቻ አይደለም ኢትዮጵያ ታሪክ ከነሰር መሰረቱ የሙስሊሞችን ታሪክ ደብቆ የሌላውን ታሪክ ከፍ አድርጎ የተሄደበት መንገድ ስላለ ከነዛ ደግሞ ከሚያሳዩት መካከል አንተ በራስህ መልስ የተሰጠበት መንገድ አለ። እሱ ምንድነው ስለ ግራኝ አህመድ ወይም ደግሞ አህመድ ኢብኑ ኢብራሂም አልጋዚ ማለት ነው ስለሱ አንተ ራስህ የመለስከው መልስ ነውና ከነዛ ጀምሮ ነው እኛ ኢትዮጵያ ሙስሊሞችን ታሪክ በሆነ መልኩ ኢንፍሉዌንስ ያደረጉበት መንገድ አለ። ኪንግ ነጃሺ በደንብ ነው የሰለመው በ600 ኤዲ ማለት ነው 615 ላይ ሰሃቦችን ተቀበለ። ጃፈር ብን አብይ ጣሊብ መልእክት አነበበለት። ታሪኩ ብዙ ነው የዛ ጉዳይ። እሱ ግን ሰልሞ ነበር። እንደ ምክንያት ከጠቀሰው እሱ ምንድነው እሱ ቢሰልም ኑሮ የአክሱም ዳይናስቲ ማለት ነው ሙሉ ይሰልም ነበረ የሚል ነገር ነው ያመጣውና ኢቭን ሰርች ብታደርግ ኢቭን ማለት ነው ነገሮችን ሪሰርች ብትሰራ ኢቭን እምነቱን ደብቋል የሚል ነገር ነው የምታገኘው። ለምን ያ ከቸርቾችና ከሌሎች እምነቱን ኃይል እንዲያደርግ ፎርስ ተደርጎ ስለነበር ንጉስ ሆኖ ቀኛዝማች ግራዝማች ምናምን እየተሰበሰቡ ያሉበት ንጉስ ሰውን ፈርቶ ህዝቡን ፈርቶ እምነቱን ሲደብቅ አስቡት። ከዛ ኋላ ሳንቲሙ ላይ የራስ ሳንቲም ላይ የክርስትና መስቀል ሲያደርግ አስቡት። እስልምና ላይ ለዛውም የመሐመድ ተከታዮች ለእስልምና እንኳን በደንብ በማያውቁበት ሁኔታ ላይ ምክንያቱም ገና የመሐመድ ተከታዩ ሬቨሌሽን ወረደለት አለቀለት ተብሎ ማይታሰበ ሰዓት ላይ ነው። ሐዲሳቱን ያልተነገረበት ሰዓት ላይ ነው። ያን ያህል ፈሪ በነበረበት ሰዓት ላይ ነበር። እንግዲህ ትምህርት ላይ ነው እንግዲህ ዛን ጊዜ መተው ንጉስን አሳምነው ንጉሱ ክርስትናውን ትቶ እስልምናን ተቀብሎ እየተዋረ ያለው ግን እንስማ። ስለ ኻሊድ ኢብኑ ወሊድም ስለ ፐርሻው ማለት ነው ያነሳው ነገር አለ። ኻሊድ ኢብኑ ወሊድ ፐርሻዎችን በደንብ ዘምቶባቸዋል። በደንብ ነው ድል ያደረገባቸው። ከነዛም አራት ጦርነቶች አሉ። ከነሱ መካከል the battle of river and the battle of chains ይገኙበታል ማለት ነው። እና ለቅጽበታዊ ነው አይ ነው ያደረከው ነገር አሪፍ ነው። ግን ስትሰራ በተለይ እምነታዊ ነክ ያለባቸው መንገዶች ላይ በደንብ አይነት ብትሰራ ከእምነት በነገራችን ላይ ይሄ እምነታዊ አይደለም ታሪካዊም ጭምር ነው። ኤቪደንስ ያለው በታሪክ ተመዝግቦ ያለ ጉዳይ ነው። ስለዚህ እምነት የሚሆነው ዶክትሪናዊ ጉዳይ ከዛ ውጪ ታሪካዊ የሆነ ጉዳዮች ላይ ተመራምሮ ጥናት አጥንቶ መድረስ የሚቻልበት ነገር ላይ ስለዚህ ሐሳባችሁ ታሪክ የማይደግፈው አሉባልታ ወሬ ሐሜት ከመሆኑ ውጪ ምንም እምነት ተኮር አይደለም። ሲጀመር አንጻርም ቼክ ብታደርግ ብታጠና ብዬ አስባለሁ። ለምን ኤጀስ ታሪክ ብቻ አይደለም እኛ በደንብ የምናምንበት ነገር ስለሆነ ማለት ነው። እንደ እምነት እንደ መሰረቶች ጭምር የምንይዘው ስለሆነ ማለት ነው። ሌሎች ነገሮችን ሰፖርት አደርጋለሁ። የምታቀርብበት ነገር ገለልተኛ ሆነ የምታቀርበው ነገር ደስ ይለኛል። እንደ እምነት የማትቀበለው ነገር ሊኖር ይችላል። እውነታው ግን ያ እንደሆነ አምነህ መቀበል አለብህ ብዬ አስባለሁ። ሲቀጥል ደግሞ ኻሊድ ኢብኑ ወሊድ እንዲወልድ የተደረገው የሱ ጦር አብሮት የነበሩት ወታደሮቹ እንደ አምላክ ማየት ጀመሩ። ለዛ ውረት ተባለ ነው ያልከውና እነዚህ ነገሮች ጀስት ከየት እንደመጣቸው አላቅም። ምናልባት መረጃ ካለ ልትሰጠን ትችላለህ። ማንም ኻሊድ ኢብኑ ወሊድን እንደ አምላክ አላየም። ለምን ኻሊድ ኢብኑ ወሊድን እንደ አምላክ ያየ አካል ካለ ከእስልምና ነው የሚወጣው። ከአላህ ውጭ ማንንም አካል እንደ አምላክ የሚያይ አካል ካለ ከእስልምናው ስለሚወጣ ማለት ነው። ኻሊድ ኢብኑ ወሊድ አንድ ጦር መሪ ነበር። 100 ጦርነቶችን አድርጎ ያልተሸነፈ ታላቅ ጀግና እንደነበር እንኳን እኛ ሙስሊሞቹ ዓለም የሚመሰክርለት ነው። የጦር ስትራቴጂኩ ራሱ ማንም
እስከዛሬ ድረስ ወድር ያልተገኘለት ታላቅ ጀግና ሰይፉላህ የተባለ ወታደር ነበር ማለት ነውና እነዚህ ነገሮች እንደማስተካከያ ልስጠብዬ ነው። እነዚህ እምነት ነክ ያላቸው ነገር ስትሰራ በደንብ ሪሰርች ማድረግ አለብህ። ለምን እምነት ነክ ነገር በሆነ ሰዓት ላይ በጣም ከባድ ስለሚሆን ማለት ነው። ማለት ጀስት ይሄ አንቲ ሆኖ የመስጠት አይነት ሳይሆን እንደማስተካከያ ልሰጥ ስለፈለኩ ነው ማለት ነው። ኻሊድ ብን ወሊድ በደንብ አድርጎ ፐርሺያን ዘምቷል፣ በደንብ ተዋግቷል፣ በደንብ አሸንፏል። በአቡበክር ስዲቅ ነበር እንደውም ወደ ፐርሺያ የተላከው ማለት ነው። ከዛ ወደ ኢራቅ ጦርነት በሄደበት ሰዓት ነው 4 እና ከዛ በላይ የሚሆኑ ጦርነቶችን ፈጣን የሆኑ ጦርነቶችን አድርጎ ኮንትሮል አድርጎ የገዛ ታላቅ መሪ ነበር ማለት ነው። እንግዲህ ይሄን ከኋላ ያለውን ነገር እንተው። ምክንያቱም ዘ ግሬት ዋሪየር የሚባለው አሌክዛንደር ዘ ግሬት የሚባለው ሰው ነው። በ33 ዓመቱ ያን ሁሉ የዓለምን ከግማሽ ክፍል በላይ የገዛ ሰው ነው አሌክዛንደር ዘ ግሬት። ትልቁ በጣም የሚባለው ኃያል የሚባለው በለጋነት እድሜው ብዙዎችን ከተሞችን የወረረ ወጣት እሱ ነበር። ታላቁ የሚባለው እሱ ነው። ስለዚህ እንተውና እሱን መሐመድ ላይ ግን ይሄ በአማርኛ የተጻፈውን ትርጉም የተተረጎሙን ነገር በደንብ ተመልከቱት። በጣም ያው ንባብ ስለሆነ ችግር የለውም ብታነቡት፣ መስማት ስላልሆነ ማለት ነው። ስሙት። وما تنخم محمد نخامة إلا وقعت في كف رجل منهم فدلك بها وجهه وجلده. نخامة يعني تفلة. لا أود أن أقول مصطلح، لكن هل هذا وارد؟ يعني يبصق النبي عليه الصلاة والسلام يأخذها ويمسح بها جبينه. بقول والله ما توضأ محمد وضوءا إلا كادوا يقتتلون على وضوئه وهو نائم فصار العرق ينزل من جسمه ስለዚህ እንትን የሚልበትን ይቃቡ ነበር፣ ይሻሙበት ነበር። ውዱእ የሚያደርግበትን ውሃ እንኳን ይሻሙበት ነበር ይላል አንቦቴኛው። كانت سليم تجمع عرق النبي صلى الله عليه وسلم تجمعه فرآها النبي صلى الله عليه وسلم قال ماذا تفعلين؟ قالت نجعله في طيبنا وهو أطيب الطيب. ስለዚህ ላቡን ራሱ እንደ ሽቶ ለመጠቀም ላቡን ይሰበስቡ ነበር። ይሄ ነው እንግዲህ እስልምና ይችላል። የወራውን እዚህ ያላብቃ። የነሱ ድራማ በጣም ብዙ አያልቅም። ሐሰት ነው ይላሉ። የአረብኛው ወደ እንግሊዝኛ አምጥቶ ተርጉሞ ያቀርቡ ሐሰት ነው ይላሉ አረቦቹ። ራሳቸው ግን ይሄንን ሐሳብ ሲያመጡት ግን ማሻአላህ ይላሉ። የወሃቢያ ቅጥፈት እንደዚህ ነው። በነገራችን ላይ እናንተ ስታነቡት ሐሰት ነው፣ አረቦቹ ሲናገሩት ግን ማሻአላህ ነው የሚባለው። ስለዚህ በአንድም በሌላ መጽሐፋችን አታንብቡብን፣ አትግለጡብን፣ ለህዝብ አታሳውቁብን ነው ዓላማው። ዋና አንድ ዓላማው እሱ ነው። እኛ ብቻ እናንብበው፣ እናንተ ማንበብ አይጠበቅባችሁም፣ ካነበባችሁትም ወየውላችሁ ብለው ማስፈራራት ላይ ነው ስራቸው የሚሰሩት። ዳትሲት የሆነ ያለው ነገር ይሄ ነው። የሆነ ሆኖ የዚህ ያላብቃ። አዲስ መረጃ ካለ የሚመለስ ይሆናል። ሰላም፣ እግዚአብሔር ከእናንተ ጋር ይሁን። ቸር ቆዩ።